የተወደዳችሁ የእግዚአብሔር ቤተሰቦች እንዴት አላችሁ? ጸጋና ሰላም ይብዛላችሁ። እግዚአብሔር አምላክ የተባረከ ይሁን። እንግዲህ ሳምንታዊ የሆነውን የሐዋርያት ሥራ ትምህርታችንን ዛሬም የምንቀጥል ይሆናል። ዛሬ እንግዲህ የሐዋርያት ሥራን የምንቀጥለው ሐዋርያት ሥራ ምዕራፍ 2 ከቁጥር 42 እስከ 47 ያለውን ሐሳብ ነው የምንመለከተው። እንግዲህ ባለፈው ሳምንት የጌታ የእግዚአብሔርን ተስፋ የልጁን የኢየሱስ ክርስቶስን እንዲሁም ደግሞ ተስፋ ጠብቁ ያላቸውን የመንፈስ ቅዱስን በሐዋርያት ላይ መውረድ ትምህርት ተመልክተን ነበር። ዛሬ ደግሞ የቸርችን መወለድ እናይበት ጊዜ ይሆናል። ወደኋላ ዞር ብለን ከ2000 ዓመታት በፊት እግዚአብሔር ቤተ ክርስቲያንን የወለደበትን ቤተ ክርስቲያንን ደግሞ የመሰረተበትን በሐዋርያት ሕይወት ውስጥ ያደረገውን ይህንን ድንቅ የሆነ የእግዚአብሔር ቃል የምንመለከትበት ጊዜ ይሆናል ማለት ነው። እንግዲህ ወደ ትምህርቴ ለመግባት የክፍሉን ሐሳብ ማንበብ ይኖርብኛልና ሁላችሁም እንድትከታተሉኝ በጌታ ፍቅር እጠይቃችኋለሁ። እንዲሁም ይህንን አገልግሎት ደግሞ በዚህ በዩቲዩብ የምትከታተሉ ሰዎች ይህንን የእግዚአብሔርን ቃል ለሰዎች ሼር በማድረግ አብራችሁ የእግዚአብሔርን ስራ ከኔ ጋር አብራችሁ እንድትሰሩ በጌታ ፍቅር እጠይቃችኋለሁ። እግዚአብሔር አምላክ የተባረከ ይሁን። ሐዋርያት ሥራ ምዕራፍ 2 ከቁጥር 42 ጀምሮ ያለውን እስከ 47 ያለውን አነብላችኋለሁ። 5 ቁጥሮች ናቸው። በደንብ ተከታተሉኝ። እንደዚህ ይላል። በአዲሱ መደበኛ ትርጉም ነው ማነበው። እነርሱም በሐዋርያት ትምህርትና በኅብረት እንጀራውንም በመቁረስና በጸሎት ይተጉ ነበረ። በሐዋርያት እጅ ብዙ ድንቅና ተአምራት ይደረግ ስለነበረ ሰው ሁሉ ፍርሃት አደረበት። ያመኑት ሁሉ በአንድነት ነበሩ፣ ያላቸውንም ሁሉ የጋራ አደረጉ። ሀብታቸውንና ንብረታቸውንም እየሸጡ ለእያንዳንዱ ሰው የሚያስፈልገውን ያህል ይሰጡ ነበረ። በየዕለቱ በቤተ መቅደስ በአንድነት እየተገናኙ በቤታቸውም እንጀራ እየቆረሱ በደስታና በቀና ልብ ይመገቡ ነበረ። እግዚአብሔርንም እያመሰገኑ በሕዝቡ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን በቁጥራቸው ላይ ዕለት ዕለት ይጨምር ነበረ ይላል። እግዚአብሔር ይመስገን። እንግዲህ ይሄ ከመንፈስ ቅዱስ በሐዋርያት ላይ እንዲሁም ደግሞ በ120 በዛ በኢየሩሳሌም ደርብ ላይ ተሰብስበው በሚጸልዩት ላይ በወረደ ጊዜና እንዲሁም ደግሞ 3000 የሚሆኑ ሰዎች በእነርሱ ላይ በተጨመሩ ጊዜ ቤተ ክርስቲያን ለመጀመሪያ ጊዜ የተወለደችበት፣ ቤተ ክርስቲያን ለመጀመሪያ ጊዜ የራሷ የሆነውን ስፒሪቹዋል የሆነውን ስትራክቸር ያበጀችበት ሰዓትና ቦታ ጊዜ ነው። ይህን በሐዋርያት ሥራ ምዕራፍ 2 ከቁጥር 42 ጀምሮ ያለውን የምንመለከተው ማለት ነው። እዚህ ክፍል ውስጥ እንግዲህ በደንብ ልናጤነው የሚገባው ለዛሬቱም ቤተ ክርስቲያን ወሳኝና አስፈላጊ የሆነ ነው ብዬ የማስበው የተወሰነ ነገሮች አሉና እነሱን በማውጣት ዛሬ ላስተምር እፈልጋለሁ ማለት ነው። ይህ ክፍል በዋናነት የሚናገረው ስለ ጥብቅ አለት ስለሆነ ኅብረት ነው የሚናገረው። ጥብቅ ስለሆነ ወይንም ደግሞ እንደ አለት የጠነከረን ኅብረትን የሚያመላክት ክፍል ነው በዚህ ውስጥ የምንመለከተው ማለት ነው። ለምሳሌ ይህን ክፍል ስንፈታው፣ ይህንን ክፍል በደንብ ስናብራራው ይህንን ሐሳብ ዘንግተን ማብራራት የለብንም። ይህንን ሐሳብ ትተን ማብራራት የለብንም። እንደ አለት የጠነከረ ኅብረት የሚለውን ሐሳብ መያዝ ይኖርብናል ማለት ነው። ለምንድን ነው እንደዛ ያልኩት? ይህንን ክፍሉን ሳነበውና ክፍሉን ሳጠናው ስመለከተው መሰረታዊ የሆኑ 3 ነገሮች ስላገኘው ማለት ነው። በእንደዚህ አይነት አቅጣጫ 3 ነገሮች ስላገኘው ማለት ነው። የመጀመሪያው እዚሁ ቁጥር 42 ላይ ያለውን ስናነበው እንደዚህ ይላል። እነርሱም በሐዋርያት ትምህርት በኅብረት ይላል። በኅብረት በሐዋርያት ትምህርት በኅብረት የሐዋርያት ትምህርትን በኋላ እንመጣበታለን፣ ግን በኅብረት የሚለውን ሐሳብ እንድትይዙልኝ ስለምፈልግ ነው። በኅብረት የሚለውን
ተመልከቱት። እንዴት አብረው፣ እንዴት ተሳልጠው፣ እንዴት በጋራ ሆነው በእግዚአብሔር ፊት ቤተ ክርስቲያን ስትመሰረት ያደረጉትን የአንድነት የህብረትን መንፈስን ነው እዚህ ጋር የምንመለከተው ማለት ነው። እንደገና በመቀጠል ደግሞ ይሄ ከአለት የጠነከረውን ህብረታቸውን የሚያሳየው ሌላኛው ደግሞ ተግባርን እዚህ ስንመለከተው ቁጥር 44 ላይ ነው። ቁጥር 44 ላይ ያመኑት ሁሉ በአንድነት ነበሩ ይላል። በአንድነት እዛ ጋ በህብረት ነበሩ ይላል። ከፍ ብሎ ወደ ላይ እዚህ ወደ ታች ደግሞ በአንድነት ይላል። እንግዲህ ጸሐፊው ተደጋጋሚ የሆኑ ቃላቶች ሲጽፍ ትኩረት እንድናደርግ ያሻናል ማለት ነው እና እዚህ ጋር በጣም በሚገርም ሁኔታ ያመኑትም ሁሉ በአንድነት ነበሩ ሲል በአንድ ሐሳብ ውስጥ ሆነው ማለት ነው። ይሄ እንግዲህ በአንድ ሐሳብ በአንድ ልብ የሚለውን ሐሳብ የሐዋርያት ሥራ የተለያየ ምዕራፍ ውስጥ ስንሄድ ብዙ የምናየውና ብዙ ጎልቶ የሚታይ ነገር ነው ማለት ነው እና ያለዚህ ምንም ነገር አልመጣም። የሐዋርያት ሥራን ስናነብ፣ ስናጠና፣ ስንማማር ያለዚህ ያለ አንድነት ያለ ህብረት ምንም ነገር የተፈጠረ ነገር እንደሌለ ነው መጽሐፉ የሚነግረን እና ይብሱኑ ለዚህ ጉዳይ ትኩረት መስጠት ያስፈልገናል የሚል ሐሳብና ድምዳሜ ነው ያለው። ሌላው በሶስተኛ ደረጃ እዚሁ ክፍል ውስጥ በእነዚህ በ5 ቁጥሮች ውስጥ እንግዲህ ተደጋግሞ የተጻፈውን ነገር ነው የማሳያችሁ። ቁጥር 46 ላይ እንደዚህ ይላል፣ በየዕለቱ በቤተ መቅደስ በአንድነት እየተገናኙ ይላል። ተመልከቱ፣ በየዕለቱ በቤተ መቅደስ በአንድነት እየተገናኙ። በቤተ መቅደስ የሚለው በሰለሞን ቤተ መቅደስ ማለት ነው እና ምዕራፍ 3 ላይ ሄደው የፈወሱበት ያ የሰለሞን መመላለሻ በሚባለው ቦታ ላይ የፈወሱት ሰው አለና ወደ መቅደስ ሲገቡ ነው የፈወሱት። ሁል ጊዜ በየዕለቱ ይባላል። እዚህ ጋር በጣም ትልቅ አስተማሪ ነገር ነው። በየዕለቱ በአንድነት የሆኑ ነበረ። በየዕለቱ ደግሞ ቤተ መቅደስ ይገቡና የሚያደርጉትን መንፈሳዊ ስርዓቶች ወይም ጸሎት ያደርጉ ነበረ። ግን እዚህ ጋር በእነዚህ በ5 ቁጥሮች ላይ በጣም ሉቃስ ጸሐፊው ጠበቅ ያለ ነገር የሚያመላክተው ነገር ምንድን ነው? በቁጥር 42 ላይ በህብረት ይላል። በቁጥር 44 ላይ በአንድነት ይላል። እንደገና በቁጥር 46 ላይ ደግሞ በአንድነት እየተገናኙ ይላል። እየተገናኙ እንደገና ዕለት ዕለት የሚለውን ነገር ደግሞ ይጨምርበታል ማለት ነው። እንግዲህ ይህንን ክፍል በእንደዚህ አይነት መንገድ ማየት ይኖርብናል። በእንደዚህ አይነት መንገድ መመልከት ይኖርብናል ማለት ነው። ይሄ ስለዚህ ጥብቅ የሆነ ከአለት የጠነከረ ህብረት፣ ከአለት የጠነከረ አንድነት፣ ከአለት የጠነከረ ፌሎሺፕን የምናይበት ሂደት ነው። እንግዲህ ቤተ ክርስቲያን ስትመሰረት፣ ይቺ የሐዋርያት ቤተ ክርስቲያን ስትመሰረት በምን አይነት ጥብቅ ህብረት ላይ እንደተመሰረተች ልንመለከት ይገባል፣ ወይንም ደግሞ ልንገነዘብ ይገባል ማለት ነው። እግዚአብሔር አምላክ የተባረከ ይሁን። እንግዲህ በዚህ ክፍል ውስጥ በዚህ ህብረት ውስጥ ሆነው የሚያደርጓቸውና የሚተገብሯቸው ወይንም ደግሞ ለቤተ ክርስቲያን መሰረት የሆነውን ነገር የጣሉበትን አንዳንድ ነገሮች እንመለከታለን። ዛሬም የሚያስፈልግ ዛሬም ደግሞ ሊዘነጋ የማይገባ ይብሱኑ ትኩረት ተሰጥቶት ሊተገበረና ሊሆን የሚገባን ነገር ነው የምናየው ማለት ነው። እግዚአብሔር አምላክ የተባረከ ይሁን። በአንደኛ ደረጃ እዚሁ ቁጥር 42 ላይ በህብረት ውስጥ ሆነው የሚያደርጉትና የሚሰሩት ነገርን ስንመለከተው እንደገናም ደግሞ ህብረታቸውን በደንብ ያሳለጠውና ያያያዘውን ነገር ህብረታቸውን በደንብ ያያያዘውን ነገር ስንመለከት በመጀመሪያ የሐዋርያት ትምህርት የሚል ሐሳብ አለው እዚህ ጋር። እነርሱም በሐዋርያት ትምህርትና በህብረት ይላል። ስለዚህ ህብረትን ተናግረናል። አሁን የሐዋርያት ትምህርት የሚል ሐሳብ አለው። የሐዋርያት ትምህርት በየዕለቱ የሚማሩት ወይንም ደግሞ ህብረታቸውን ወደ አንድ ጥሩ መልክ ያመጣላቸው አስተምህሮ የሐዋርያት ትምህርት ነው።
የሐዋርያት ትምህርት ምንድን ነው የሚያስተምሩት? ምንድን ነው የሚያስተምሩት ካላችሁ እየቀጠልን ስንመጣ በእነዚህ ምዕራፎች ውስጥ ብዙ የምናያቸው ነገሮች አሉ። ለምሳሌ ሐዋርያት ሥራ ምዕራፍ 4ን ሄደን ስንመለከት በትምህርታቸው ኢየሩሳሌምን ሞሉ ብለው እነዛ ፈሪሳውያን ሰዱቃውያን እንደተቃወሟቸውና እንዳሰሯቸው እንመለከታለን። በትምህርታቸው ኢየሩሳሌምን ሞሉ የተባሉበት ይህ የሐዋርያት ትምህርት ህብረቱን የፈጠረ ህብረቱን ያደመቀ ትምህርት ነው። ይህ ትምህርት ማለት ነው። ትምህርቱ ስለ ምንድን ነው የሚናገረው ካልን ትምህርቱ ስለ መሲሁ ስለ ክርስቶስ ኢየሱስ ስለ ብሉይ ኪዳን ተስፋ በአባቶቻቸው ስለተሰጠው ስለዚህ መሲህ የሚያስተምሩት ትምህርት ነው። ስለዚህ ስለ መሲሁ በሚያስተምሩበት ትምህርት ውስጥ መስቀሉን ያካትታሉ፣ እንዲሁም ደግሞ መከራውን ያካትታሉ፣ እንዲሁም ትንሣኤውን ያካትታሉ፣ እንደገና መምጣቱንም ደግሞ ያካትታሉ ማለት ነው። ስለዚህ ይሄ ትምህርት በጣም ስትሮንግሊ የሚሰጥ በሐዋርያት የሚቀነቀን የክርስቶስ ኢየሱስ የመስቀል ሞት የመስቀል ዋጋ መክፈልና ለብዙ ሰዎች ኃጢአት መስዋዕት የመሆንን ትምህርት ነው የሚያሳየው ማለት ነው። እዚህ ጋር የኃጢአት ስርየት የሚገኘው በክርስቶስ ኢየሱስ ብቻ ነው የሚለውን አስተምህሮ ሰዎችም ደግሞ ወደ እውነተኛው መንገድ እንዲመጡ ደግሞ በአብ በወልድ በመንፈስ ቅዱስ መጠመቅ አለባቸው የሚልን አስተምህሮ የያዘ በጣም ጥብቅ የሆነ የብሉይ ኪዳንን ደርዝ የጠበቀ እንዲሁም ደግሞ አዲስ ሆኖ የተሰራ ትምህርት ነው። እዛ ከክርስቶስ መስቀል በኋላ እነሱ አዲስ አድርገው የሰሩት የሐዋርያት ትምህርት ይባላል። መስቀሉ ላይ ያጠነጠነ ሰዎች ንስሐ እንዲገቡ የሚያደርግ ሰዎችን የሚጎዳ አይደለም። ሰዎችን የሚወቅስ ትምህርት ብቻ ወይም ደግሞ ሰዎችን ብሌም የሚያደርግ ብቻ አይደለም። ብሌም ካደረገ ወይም ከወቀሰ በኋላ እንደገና ለንስሐ የሚያዘጋጅ ነው እንጂ በዛው ወቅሶ ከትክቶ የሚያስቀር ትምህርት አይደለም። ሰዎች እንዲነሱ በኃጢአታቸው እንዲገሰጹና ከተገሰጹ በኋላ ወደ ንስሐ መጥተው ከክርስቶስ ጋር በጋራ እንዲኖሩ የዘላለም ሕይወት ወራሾች እንዲሆኑ የሚያደርግ አስተምህሮ ነው። ወይንም ደግሞ የተገባውን የክርስቶስን ተስፋ እንዲወርሱ የሚያደርግ አስተምህሮ ማለት ነው። ይሄ ደግሞ ጌታ እንደተነገረለት መጥቶ በኢየሩሳሌም ሞቷል። በዳንኤል መጽሐፍ መሲሁ መጥቶ እንደሚሞት ተነግሯል። ትንሣኤ እንደሚኖር ተነግሯል። ይህንን ትምህርት ነው እንግዲህ ሐዋርያት በዋናነት የምንለው ምንም ነገር የለም በማለት ፎከሳቸውን ክርስቶስ ላይ በማድረግ ክርስቶስ ደግሞ የተቀባ የእግዚአብሔር እውነተኛ ለኃጢአት መስዋዕት የሆነ ጌታ እንደሆነ በማስተማር እዚህ ጋር የሐዋርያት ትምህርትን ይላሉ። እንግዲህ የሐዋርያት ትምህርት ክርስቶስ ላይ ያጠነጠነ ነው። ከክርስቶስ ውጪ አይደለም የሐዋርያት ትምህርት። ስለዚህ በዚህ በክርስቶስ ላይ ባጠነጠነው ትምህርት ላይ መከራው ላይ፣ ስቃዩ ላይ፣ ሞቱ ላይ፣ ትንሣኤው ላይ እና መምጣቱ ላይ ያጠነጠነውን ይህንን ትምህርት እያስተማሩ ነበር ህብረታቸው ሲደምቅና ሲጎላ የምንመለከተው ማለት ነው። እግዚአብሔር ይመስገን። በሁለተኛ ደረጃ ህብረታቸውን እንደዚህ ድምቅ ያደረገው በጣም ጥብቅብቅ አድርጎ እስር ያደረገው ሌላኛው ጌታችን ኢየሱስ ክርስቶስ የሰጣቸው ስርዓትና እንደገና ደግሞ ሊተገበር የሚገባ ነገር ነው። እሱም ምንድን ነው? የራሱን ስጋና ደም ተምሳሌት የሆነውን ያንን የጌታን እራትን ነው። የጌታን እራት እዚህ ጋር ሐዋርያቶች የጌታን እራት ይወስዱ ነበር ይላል። ቁጥር 42 ላይ እንደዚህ ይላል፣ እነርሱም በሐዋርያት ትምህርት በህብረት እንጀራውንም በመቁረስና በጸሎት ይተጉ ነበር ይላል። ይሄ እዚህ ጋር ሁለት ነገር አያይዘን እንድናስብ ያስፈልጋል ማለት ነው። ሁለት ነገር አያይዘን ማሰብ ይኖርብናል ማለት ነው። ይሄ ምንድን ነው? የክርስቶስ ኢየሱስ የሰጣቸው ትእዛዝ እንጀራውን በመቆረስ ህብረቱን እንዲያዳብሩ እንጀራውን በመቁረስ ክርስቶስን እንዲያስቡና ወይንም ደግሞ ትንሣኤውን እንዲያስቡ የኢየሱስ ክርስቶስን መምጣት እንዲያስቡ በጋራ በአንድነት የሚያስቀምጣቸውን ያንን ክርስቶስ ሳይሞት በፊት
ያሳያቸውን ያንን ስርዓት እዚህ ጋር ያደርጉት ነበር ይላል። ይህን ስርዓት ሲያደርጉ ዝም ብለው አልነበረም የሚያደርጉት። ሁለት ነገር ተያይዞ ምንድን ነው? እንጀራውን በመቁረስና በጸሎት ይተጉ ነበር ይላል። እንጀራውን በመቁረስ ይተጋሉ፣ በጋራ በህብረት አንድነት ሆነው ለመታሰቢያ የሆነውን የክርስቶስን ስጋ እንዲሁም ደግሞ ደሙን ተምሳሌት የሆነውን በመውሰድ በጸሎት ደግሞ አንድ ላይ ሆነው ይተጉ ነበር ይላል። እንግዲህ ቀለል አድርገው አይደለም እዚህ ጋር ይተጉ ነበር ሲል በጣም ትኩረት ሰጥተው ያደርጉት ነበር ማለት ነው። ይተጉ ነበር ማለት ዕለት ዕለት መሆን ያለበትን ነገር ይተገብሩ ነበር ማለት ነው። ይተጉ ነበር ማለት ምንድን ነው? ዋና ስራቸው መንፈሳዊ የሆነው ነገር ላይ ትኩረት አድርገው ይንቀሳቀሱ ነበር ማለት ነው እንጂ ፓርታይም የሚሰሩት ስራ አይደለም፣ ወይንም ሲመቻቸው የሚያደርጉት ነገር አይደለም። እኛ አንዳንድ ጊዜ ሲመቸን ነው ቤተ ክርስቲያን የምንመጣው፣ ሲመቸን ነው ጸሎት የምንጸልየው፣ ሲመቸን ነው ወይም ደግሞ በ6 ወር በዓመት በ2 ዓመት የጌታን እራት የምንወስደው ማለት ነው። ይሄ ግን እዚህ ጋር የሐዋርያት መሰረታዊ የሆነው ትምህርት ዛሬም እዚህ ዘመን ላይ ላለን ለእኛ የሚጠቅመን ነገር ምንድን ነው? በጋራ ሆነው እንጀራውን ይቆርሱ ነበር፣ እንዲሁም ደግሞ በትጋት ሆነው ደግሞ ይጸልዩ ነበር ይላል። ስለዚህ ቤተ ክርስቲያን መሰረቷ፣ ቤተ ክርስቲያን ስትመሰረት ህብረቷ የጠበቀበት ዋናው ነገር ትምህርት አለ፣ የጌታ እራት አለ፣ ጸሎት አለ። በጸሎት መበርታት አለ ማለት ነው። እግዚአብሔር ይመስገን። ይህንን እዚህ ጋር እንመለከታለን ማለት ነው። በሶስተኛ ደረጃ ቁጥር 45 ላይ ሲናገር እንደዚህ ይላል፣ ሀብታቸውንና ንብረታቸውንም እየሸጡ ለእያንዳንዱ ሰው የሚያስፈልገውን ያህል ይሰጡ ነበረ ይላል። ይሰጡ ነበር ይላል። ይህንን መረዳት ያለብን ነገር ምንድን ነው? በክርስትና ህይወት ውስጥ ወይንም ደግሞ ጥብቅ በሆነው ከአለት በጠነከረው ህብረት ውስጥ ትክክለኛ የሆነ አስተሳሰብ ያለው ሰው፣ ክርስቶስ የገባው ሰው ካለ ለተቸገረ ወንድሙ ሼር ያደርጋል፣ ካለው ነገር ሼር ያደርጋል። የተቸገረውን ወንድሙን ባለው ነገር ይረዳል፣ ሰፖርት ያደርጋል፣ የሚያስፈልገውን ነገር ሁሉ ያደርግ ነበር። እዚህ ጋር ሀብታቸውንና ንብረታቸውንም እየሸጡ ለእያንዳንዱ ሰው የሚያስፈልገውን ያህል ይሰጡት ነበር። የሚያስፈልገውን የሚለው ለዛሬ ዘመን ያስፈልጋል ማለት ነው። የሚያስፈልገውን ለምሳሌ ሳይበሉ ከኛ ጋር አብረው የሚያመልኩ ይኖራሉ። ጫማቸው ተቀዶ ከኛ ጋር አብረው ያሉ ሰዎች አሉ። እኛ በቤታችን 20 ጫማ ያለን ሰዎች አለን። እንደገና ደግሞ ጫማ መግዛት የምንችልበት ገንዘብ ያለን ሰዎች አለን። ለሌሎቹ ምሳ ማብላት የምንችልበት ገንዘብ ያለን ሰዎች አለን። እነዛ ሳይበሉ የመጡ ሰዎች ቁጭ ብለው ከኛ ጋር አምልከው ምን ብለው ሄደው እንደገና ይራባሉ፣ እንደገና ሄደው ደግሞ ይጠማሉ። ስለዚህ እኛ ጋር በእነርሱ መሞላት ያለበት ነገር እያለ ነገር ግን ከነጉድለታቸው እንሰዳቸዋለን፣ ከነጉድለታቸው ሂዱ እንላቸዋለን። ይሄ እዚህ ጋር መተሳሰብ የጋራ ማንነትን ያሳያል፣ አካልነትን ያሳያል። በክርስቶስ ኢየሱስ የገባንበት ይሄ መንግስት የጋራ መንግስታችን ነው። እንደገናም ደግሞ ልንተሳሰብ የሚገባ መድረካችንም ጭምር ነው። መተሳሰብ ይኖርብናል ማለት ነው። ስለዚህ እዚህ ጋር ከሐዋርያት የምንማረው ነገር ምንድን ነው? የሚያስፈልጋቸውን ሁሉ ለሚያስፈልገው እየሰጡ በመካከላቸው አንድም ሰው ችግረኛ የለም ይላል። አንድም ችግረኛ ሰው የለም ይላል። እግዚአብሔር አምላክ ይባረክ። ስለዚህ ይሄ ማካፈል የሚለው ህብረትን የሚያጠነክር ህብረትን የሚያበረታታና ክርስትናን እንድንወደው የሚያደርግ ነገር ነው። ወዳጆቼ ስናካፍል እኛንን ክርስትና እንድንወድ የሚያደርገን ወይም ስለተቀበልን አይደለም። ሁል ጊዜ የሚሰጥ ሁል ጊዜ ብፁዕ ነው። የሚሰጥ ከተቀባዩ ይልቅ ብፁዕ ነው የእግዚአብሔር ቃል ስለሚናገር። ስለዚህ ሁሌ መስጠትን ማበረታታት አለብን። በቤተ ክርስቲያን ንፉግነት፣ በቤተ ክርስቲያን ይሄ ራስ ወዳድነት፣ በቤተ ክርስቲያን ራስ ማካበት እሱ በጣም አስፈላጊ አይደለም። ገንዘብ ቢያስፈልግም ዓላማ ኖሮት ገንዘብ ቢጠራቀምም ነገር ግን ከእግዚአብሔር መንግስት የበለጠ ምንም ዓላማ የለም። ስለዚህ ከወንድምም የበለጠ ምንም ዓላማ የለም። ለወንድም መደረግ ያለበትን ነገር ሁሉ ሰዎች ሊያደርጉ ይገባል። እውነተኛ ክርስትና በዚህ ላይ የተመሰረተ ክርስትና ነው ማለት ነው። እግዚአብሔር ይመስገን።
ይሄ ነው እንግዲህ በደንብ ህብረታቸውን ያጠናከረላቸው ማለት ነው። በአራተኛ ደረጃ ስንመለከት ቁጥር 46ን እንየው። በየዕለቱ በቤተ መቅደስ በአንድነት እየተገናኙ በቤታቸውም እንጀራ እየቆረሱ በደስታና በቀና ልብ ይመገቡ ነበር፣ እግዚአብሔርንም እያመሰገኑ በሕዝብ ሁሉ ፊት ሞገስ ነበራቸው ይላል። እግዚአብሔርንም እያመሰገኑ ይላል። በአራተኛ ደረጃ ለህብረታቸው ጥብቅ የሆነው ነገር ምንድን ነው ካላችሁ እግዚአብሔርን ማመስገናቸው ነው። ኮምፕሌን አድራጊ የለም። ሁል ጊዜ ኮምፕሌን የሚያደርግ ላይፍ ሐዋርያት መካከል የለም። ብዙ ሞልቶላቸዋል፣ ብዙ አልሞላላቸውም። ትላልቅ ቤቶች አሏቸው፣ ምንም ትላልቅ ቤቶች የላቸውም። እንደውም ያላቸውን እያመጡ እየሸጡ ለሐዋርያት አገልግሎት እየሰጡ ነው ያሉት። እና ታዲያ ምንድን ነው ደስ የሚያሰኛቸው ነገር ብላችሁ ብትጠይቁ የወረደው የእግዚአብሔር መንፈስ ለእውነተኛው ሕይወት መኖር ሲያስጀምራቸው ደስታ ከውስጣቸው መፍለቅ ጀመረ። ሐሴት ከውስጣቸው መፍለቅ ጀመረ። የመጣው የእግዚአብሔር መንፈስ ለእውነተኛው አኗኗር ሲቀርጻቸው ትክክለኛው የሆነው ደስታ በልባቸው መጣ። ደስ የተሰኘውን ልባቸውን ደግሞ ለአምልኮ ተጠቀሙበት። እግዚአብሔርን እያመለኩ ይላል። እግዚአብሔርን እያመለኩ ምንም ኮምፕሌን ሳያደርጉ ምስጋና ይሰጡ ነበረ። በጣም ይገርማል። ወደፊት የምናነበውና የምናጠናው ክፍል ይኖራል። ሐዋርያት ሥራ ምዕራፍ 5 ላይ ከቁጥር 42 ጀምሮ ያዟቸው፣ ገረፏቸው፣ ሁለተኛ በዚህ ስም እንዳትናገሩ አሏቸው። ግርፍ አድርገው ከለቀቋቸው በኋላ ከሸንጎ ፊትም ደስ እያላቸው እግዚአብሔርን እያመሰገኑ ወጡ ይላል። እግዚአብሔር ይመስገን። ደስ እያላቸው ወዳጆቼ፣ ከእውነተኛ የደስታ ልብና የደስታ መንፈስ ካለው ሰው እግዚአብሔር አምልኮን ይፈልጋል። ይሄ ያዘነ ልብ ካለው ሰው መጸለይ አለበት፣ በእርግጥ ሐዘኑ እንዲወገድለት ማለት ነው። ግን በእግዚአብሔር ፊት ኮምፕሌን ማድረግ አስፈላጊ አይደለም። ሐዋርያት ብዙ መከራ ይደርስባቸዋል፣ ብዙ ንቀት፣ ብዙ መሰደድ ይደርስባቸዋል። ወደፊትም የሚደርስባቸው ብዙ ነገር አለ። ስለዚህ ጌታም ደግሞ አስቀድሞ ሲነግራቸው በዓለም ሳላችሁ መከራ አለባችሁ አይዟችሁ ብሏቸዋል። ስለዚህ የሚጠብቃቸው መከራ እንደሆነ ያውቃሉ። ግን ደስታው ግን ከመከራው በላይ ስለሆነ ደስታው ከመከራው በላይ የሚያስመልክ ስለሆነ ወርሽፕ የሚያስደርግ ስለሆነ እግዚአብሔር አምላክ ይባረክ። ዛሬ ሰዎች እውነተኛውን አምልኮ ለእግዚአብሔር መስጠት አለባቸው። ይሄ ፓርሻል የሆነ አምልኮ ለእግዚአብሔር አያስፈልግም። የተቀነጠሰ፣ የተቆረጠ፣ የተረፈ ትራፊ የሆነ አምልኮ ለእግዚአብሔር አያስፈልግም። አምልኮ በዋና ህይወት ነው እግዚአብሔር የሚመሰገነው የሚመለከው። በዋና ህይወት በተለይ እዚህ ምድር ያለን ሰዎች፣ አውሮፓ ምድር ላይ ያለን ሰዎች ወዳጆቼ ዋና የሆነውን ነገራችንን ለእግዚአብሔር መስጠት ያስፈልገናል። ዋና የሆነውን ነገር ለእግዚአብሔር ካልሰጠን ምንስ ሮጠን ምን ልንይዝ ነው? ምንስ ፈልገን ምንስ ልናገኝ ነው? የትስ ሮጠን የት ልንደርስ ነው? ስለዚህ ዋና ነገሩን ለእግዚአብሔር መስጠት አስፈላጊ ነው። እግዚአብሔር የሚከብረው በዚህ ነው። ሐዋርያትን ተመልከቷቸው። ሁሉም እግዚአብሔርን እያመሰገኑ ይላል። ሁሉም እግዚአብሔርን እያመሰግኑ፣ የሚያመሰግኑበት ምክንያት ባይኖራቸውም ያመሰግናሉ። ግን እነሱ አላቸው ምክንያት። ኢየሱስ ክርስቶስ ሞቶላቸዋል። ኢየሱስ ክርስቶስ ተሰቅሎላቸዋል። ኢየሱስ ከመቃብሩ ወጥቷል። ኢየሱስ አርጓል። ኢየሱስ ይመጣል። ስለዚህ ሊመሰገን ይገባዋል። የዛሬቱን ቤተ ክርስቲያን በዚሁ መስፈርት፣ በዚሁ መሰረት እግዚአብሔርን የምታመሰግንበት ብዙ ነገር አላት። ወዳጆቼ። ህንፃ ስለገነባች እግዚአብሔርን ማመስገን አለባት። ስፍራ ስለተሰጣት እግዚአብሔርን ማመስገን አለባት። ሰዎች ስለዳኑ እግዚአብሔርን ማመስገን አለባት። በጤና ወንጌልን ስለተናገረች እግዚአብሔርን ማመስገን አለባት። ይሄ እንደ ቸርች ነው፣ ቸርች ነው። ይሄ እንደ ግልም ደግሞ በየግላችን እግዚአብሔርን የምናመሰግንበት ብዙ የተደረገልን ነገር አለ። ብዙ ነገር ተደርጎልን እንዳልተደረገልን ልንሆን አንችልም። እናመሰግነዋለን። ምስጋና ለሱ እንሰጣለን። በየጊዜው ሊቀድም የሚገባው ምስጋናችን ነው ወዳጆቼ። ስለዚህ ይህን ክፍል በእንደዚህ አይነት መንገድ ብናየው ጥሩ ነው ብዬ አስባለሁ። በመቀጠል ለመጨረሻ የምናገረው ነገር
እንግዲህ ሐዋርያቶች ይህንን ሁሉ አደረጉ፣ ተገበሩ፣ ሰሩ። የእግዚአብሔርስ ድርሻ ምንድን ነው? በዚህ ውስጥ የእግዚአብሔርስ ድርሻ ምንድን ነው ብለን ስንመለከት እዚሁ በ5 ቁጥሮች ውስጥ የምንመለከተውን 3 ነገር ልንገራችሁና ልጨርስ። እግዚአብሔር ደግሞ ሲያመሰግኑት፣ እግዚአብሔር የጌታ እራት ሲወስዱ፣ እግዚአብሔር በሐዋርያት ትምህርት ሲተጉ፣ እግዚአብሔር በጸሎት ሲተጉ ሲያያቸው ይህንን ትጋታቸውን አይቶ እግዚአብሔርም ደግሞ የራሱን ድርሻ ያደርግ ነበር። የመጀመሪያ የምንመለከተው እዚህ ጋር ነው። ቁጥር 43 ላይ በሐዋርያት እጅ ብዙ ድንቅና ተአምራት ይደረግ ስለነበረ ሰው ሁሉ ፍርሃት አደረበት ይላል። እንግዲህ እግዚአብሔር ደግሞ ተሳትፎ አለው። በዚህ አይነት ህይወት ውስጥ ተሳትፎ አለው። ተሳትፎ ምንድን ነው ካላችሁ ወዳጆቼ፣ እግዚአብሔር በመካከላችን ተአምራትንና ድንቅን ያደርጋል። ድንቅና ተአምራትን ይሰራል። እጁን ክንዱን ይዘረጋል። በእውነተኛ ህብረት ውስጥ፣ በእውነተኛ መያያዝ ውስጥ፣ በእውነተኛ አንድነት ውስጥ የእግዚአብሔር እጅ ይዘረጋል። የእግዚአብሔር ብርታት ይዘረጋል። ታውቃላችሁ፣ እጁን ይዘረጋል። ድንቅና ተአምራት በሐዋርያት እጅ ይደረግ ነበር ይላል። ድንቅና ተአምራት እኛ የምናደርገው አይደለም። መጋቢዎች፣ ነቢያቶች የሚያደርጉት አይደለም። አስተማሪዎች የሚያደርጉት አይደለም። ድንቅና ተአምራት የእግዚአብሔር ፕሮግራም ነው። በሰውየው ህይወት ውስጥ መሆን ያለበትን ነገር እኛን ተጠቅሞ እግዚአብሔር ያደርጋል። ወንድሜን ተጠቅሞ እግዚአብሔር ያደርጋል። እህቴን ተጠቅሞ እግዚአብሔር ያደርጋል። የእግዚአብሔር ፕሮግራም ነው። ግን የእግዚአብሔር ድርሻ ማድረግ ስለሆነ በሐዋርያት መካከል ይህንን ድንቅና ተአምራት ያደርግ ነበር ይላል። እግዚአብሔር ይመስገን። ሌላው በሁለተኛ ደረጃ የእግዚአብሔር ድርሻ በእንደዚህ አይነት ህብረት ውስጥ፣ በጠነከረ ህብረት ውስጥ እግዚአብሔር ደግሞ ሌላኛው ድርሻው ምንድን ነው? በህዝብ ሁሉ ዘንድ ፍርሃት እንዲወድቅባቸው አደረገ ይላል። እንዲፈሯቸው አደረገ ይላል። እንዲፈሯቸው፣ ሰዎች ከነርሱ ጋር መተባበር እስኪያቅታቸው ድረስ፣ አብረው መቀላቀል እስኪያቅታቸው ድረስ ከባድ የሆነ የእግዚአብሔር ፍርሃት በህዝቡ ላይ ወደቀ። ሲያዩቸው እግዚአብሔርን ይፈራሉ። ሲመለከቷቸው እግዚአብሔርን ይፈራሉ። ጴጥሮስን ሲያዩ እግዚአብሔርን ይፈራሉ። አንድ ደቀ መዛሙርትን ሲያዩ እግዚአብሔርን ይፈራሉ። ይሄ እግዚአብሔር ያደረገው ጌታ የሰራው ነው። የጌታ እጅ ሲገለጥ በህብረት ውስጥ ተአምራት ሲሆን፣ ድንቅ ሲሆን በህዝቡ ሁሉ ዘንድ ታላቅ ፍርሃት ወደቀ ይላል። ይሄን ፍርሃት ያመጣው ራሱ የሰላም አምላክ የሆነው ክርስቶስ ኢየሱስ ነው። ይህን ፍርሃት ያመጣው ወዳጆቼ፣ ሰዎች ዝም ብለው ሊነኳቸው አልቻሉም። ግለሰቦች አይነኳቸውም ነበረ። ትላልቅ ተቋማቶችና የመንግስት ባለስልጣንና የሃይማኖት ትላልቅ ተቋማቶች ሊደፍሯቸው ይሞካከራሉ እንጂ ግለሰቦች እነሱን አይነካኳቸውም ነበረ። ህዝቡ እነሱን አይነካኳቸውም ነበረ። ምክንያቱም የወረደው የእግዚአብሔር ፍርሃት ህዝቡ ላይ ስለረበበ ማለት ነው። ስለዚህ ይህን ድንቅ ነገር በመካከላቸው እግዚአብሔር በሁለተኛ ነገር ያደርግ ነበር። በሶስተኛ ደረጃ ከዚሁ ጋር በተያያዘ መንገድ በሁሉም ህዝብ ፊት ደግሞ ሞገስ ነበራቸው ይላል። በሌላ መንገድ ይፈሯቸዋል። በሌላ መንገድ ከነሱ ጋር መተባበር አይደፍሩም ነበረ። በሌላ መንገድ ደግሞ ሲያዩቸው ደግሞ ሞገስ በላያቸው ላይ ነበረ ይላል። የእግዚአብሔር ሞገስ፣ በቃ አንድ ነገር እንዳለባቸው እግዚአብሔር በላያቸው ላይ እንዳለ፣ በቃ እግዚአብሔር ይህንን አደረገ። ሞገስን ጨመረባቸው። ለንግግራቸው ጣዕም፣ ላወጣጥ ላገባባቸው ሞገስ፣ እንዲሁም ደግሞ ላስተምሯቸው ራሱ ተቀባይነት እንዲኖረው የእግዚአብሔር ሞገስ በዚህ በመጀመሪያዊቱ ቤተ ክርስቲያን ምስረታ ላይ እግዚአብሔር ይህንን አደረገ፣ ይህንን ሰራ። ይሄ የእግዚአብሔር ካልሆነ፣ ሞገስ ከእግዚአብሔር ካልሆነ በቅባት የሚመጣ አይደለም። ሞገስ ወዳጆቼ በምንም አይነት የልብስ መቀያየር የሚመጣ አይደለም። ሞገስ የምንለው ባይዘዌ ጥሩ አምሮብሃል የሚለውን አይደለም። ሞገስ የምንለው አንድ የሆነ አዲሽናል የሆነ ሱፐርናቹራል የሆነ የእግዚአብሔር ተች ማለት ነው። ተቻል እግዚአብሔር የነካው ሰው ያስታውቃል። ጌታ የጎበኘው ሰው ያስታውቃል። ሞገስ አለበት። ሞገሱ ክብር ነው። ሞገሱ ኢየሱስ ነው። ሞገሱ ለድል ነው፣ ለኃይል ነው፣ ለወንጌል ነው ሞገሱ። ስለዚህ እዚህ ስፍራ ኢየሱስ ክርስቶስ የእግዚአብሔር ልጅ ካደረገላቸው ነገር መካከል በሶስተኛ ደረጃ በሕዝብ ሁሉ ዘንድ ሞገስ ነበራቸው
ይላል። እግዚአብሔር ይመስገን። የመጨረሻውን ሐሳብ ልናገር። እግዚአብሔር ለመጨረሻ በአራተኛ ደረጃ ያደረገው ነገር ምንድን ነው? በጥብቅ ህብረት ውስጥ በጥብቅ ጸሎት ውስጥ እንግዲህ የሐዋርያትን ትምህርት እያደረጉ እንደገና እንጀራውን በመቁረስ ውስጥ እያሳለፉ በጸሎት ውስጥ እያሳለፉ ተመልከቱ። እንግዲህ ይህንን የመሰለ ህብረትና አንድነት ውስጥ ማለት ነው እግዚአብሔር ለአራተኛ ጊዜ ደግሞ የሚያደርገው ነገር ምንድን ነው? እንደዚህ ይላል ቁጥር 47 እግዚአብሔርንም እያመሰገኑ በሕዝብ ሁሉ ፊት ሞገስ ነበራቸው። ጌታም ይልና የሚድኑትን በቁጥራቸው ላይ ዕለት ዕለት ይጨምር ነበር ይላል። ወዳጆቼ ይሄ ዋናው ነገር ነው። ዋናው ይሄ ነው። ቸርች የቆመችለት ዓላማ፣ ቸርች የተሰበሰበችለት ዓላማ፣ ክርስቶስ የሞተለት ዓላማ፣ ሰማይ ሊያደምጠው የሚፈልገው ዕውቅና የሰጠው ዓላማ ይሄ ዋናው ይሄኛው ጉዳይ ነው። እስካሁን የተናገርናቸው ነገሮች በሙሉ ዋና ነገር ቢሆኑም ይሄ ነገር ከሌለ ግን ምንም ከንቱ ነው፣ ከንቱ ነው። ስለዚህ ምንድን ነው? ጌታም የሚድኑትን በቁጥራቸው ላይ ዕለት ዕለት ይጨምር ነበር ይላል። ወዳጆቼ 10 እና 20 30 ሆነን ከዚህ በኋላ በቃን። እኛ የሚያስፈልገን ጥራት ነው፣ መጥራት ነው፣ መቀደስ ነው የሚያስፈልገን ምናምን የምንለውን ይህ ፕሮፓጋንዳ ወደዛ ማሽቀንጠር አለብን ወዳጆቼ። እሱ ጥሩ ነው፣ መቀደሱ ጥሩ ነው፣ መለየቱ ጥሩ ነው፣ ለእግዚአብሔር መሆኑ ጥሩ ነው። ነገር ግን በቁጥራችን ላይ ደግሞ ሌላ ቁጥር መጨመር አለበት። ድህነቱ ለእኛ ብቻ አይደለም። ድህነቱ በአራት ማዕዘን ቤት ውስጥ ተቀምጠን እየተሟሟቀን እንድንቀመጥ ብቻ አይደለም። ድህነቱ ሌላው ጋር መድረስ አለበት። የተጨነቀ ብዙ አለ፣ ብዙ አለ። ስለዚህ ጴጥሮስን ተመልከቱት። በሐዋርያት ሥራ ምዕራፍ 10 ላይ በኢየሩሳሌም የነበረው ጴጥሮስ ወደ ኢዮጴ ሄደ። በኢዮጴ ደግሞ መልአክ ተገለጠለት፣ ራእይ ተገለጠለት። ቆርኔሌዎስ ቤት ሄደ፣ አለፈ ሄደና ኢየሱስ ክርስቶስን ሰበከላቸው። ኢየሱስ ክርስቶስን ሲሰብክላቸው ወዳጆቼ ምን ብሎ ነው የሰበከላቸው? ኢየሱስ ክርስቶስን እግዚአብሔርም የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ካለ በኋላ እርሱም ለዲያብሎስ የተገዙትን ሁሉ እየፈወሰ መልካምም እያደረገ ዞረ አላቸው። ለዲያብሎስ የተገዙትን ሁሉ እየፈወሰ መልካም እያደረገ ዞረ ሲል ምን እያለ ነው እየተናገረ ያለው? የተጨቆኑ ሰዎች ጋር ጴጥሮስ ከኢየሩሳሌም ወደ ኢዮጴ ሄዷል፣ አልፎ ሄዷል፣ ቆርኔሌዎስ ቤት ድረስ ሄዷል ማለት ነው። ሰማይ ተከፍቶ ሄዷል። መንቀሳቀስ አለብን፣ መብዛት አለብን። ብዙ የተጨነቁ ሰዎች አሉ፣ ብዙ ደግሞ በመከራ ውስጥ ያሉ ሰዎች አሉ። ከዛስ በኋላ ቆርኔሌዎስ ቤት ያንን ስብከት ሰበከ። ቆርኔሌዎስና ቤተሰቦቹ ዘመድ አዝማዶቹ ሁሉ ዳኑ፣ መንፈስ ቅዱስ ወረደባቸው፣ ድህነት መጣላቸው፣ ክርስቶስን አመኑ። ስለዚህ በሐዋርያት ቁጥር ላይ ተጨመሩ ማለት ነው። ወዳጆቼ አገልግሎታችን ሰዎች የማያድን ከሆነ፣ አገልግሎታችን ለሰው ትርፍ የማይሰራ ከሆነ ፉርሽ ነው። መባና አስራት ለመሰብሰብ ብቻ ወይንም ደግሞ ደምቆ ለመታየት ብቻ ወይንም ደግሞ የሆነ ዝናን ለማትረፍ ብቻ የምናደርገው ምንም ነገር መኖር አያስፈልግም። መጽሐፉ የሚናገረው በቁጥራቸው ላይ ሌላ ቁጥር ይጨምር ነበረ ይላል። ይሄ እግዚአብሔር የሚሰራው ተግባር ነው። ጌታ የሚያደርገው ተግባር ነው። የሰው ልብ የሚያንኳኳው ጌታ ነው። እኛ እንሰብካለን፣ የሰው ልብ ደግሞ በእግዚአብሔር ቃል ተንኳክቶ ይከፈታል። ስለዚህ እውነተኛው ጌታ ይገባበታል እዛ ልብ ውስጥ ማለት ነው። የአምላካችን ስም የተባረከ ይሁን። ስለዚህ እዚህ ላይ ትኩረት ብናደርግ፣ ሰዎች የሚድኑበትን አይነት አስተምህሮ ብናስተምር፣ እንደገና መልካም የሆነ ህብረት ቢኖረን፣ ስርዓት ያለው የክርስትናን አካሄድ መሄድ ብንችል እግዚአብሔር ፍሬያማ ያደርገናል። እንግዲህ የሐዋርያት ቤተ ክርስቲያን እዚህ ጋር ነው የተመሰረተችው። ስትመሰረት ጥብቅ የሆነ ከአለት የጠነከረ ህብረትና አንድነት ነበራት። በዚህ ህብረትና አንድነት ውስጥ ደግሞ ያደረገችው ነገር አለ። በዚህ ህብረትና አንድነት ውስጥ ደግሞ ጌታ ደግሞ ድርሻውን የተወጣው አለ ማለት ነው። እግዚአብሔር አምላክ ይባረክ። ጌታ ይባርካችሁ። ተባረኩ። እንግዲህ ይህንን አገልግሎት ለሰዎች ሼር በማድረግ ከኔ ጋር አብረን የእግዚአብሔርን ስራ እንሰራለን ማለት ነው። ሰላሙን